እሺ ዴክላን ራይስ እና ቡካዮ ሳካ ለዛሬው ጨዋታ ዝግጁ ናቸው ሲል ሚኬል አርቴታ ከጨዋታ በፊት በሰጠው ጋዜጣዊ መግለጫ የፕሪማሽ ፕሬስ ኮንፈረንስ ላይ ሐሳቡን ሰጥቷል። እንግዲህ ከቶማስ ፍራንኩ ብሬንትፈርድ ጋር ነው ጨዋታቸውን የሚያደርጉት። እንደሚታወቀው ከጥቂት ጊዜያቶች ምናልባትም ከወራቶች በአንድ ወር በፊት ይመስለኛል በተለይ ጂቴክ ኮሚኒቲ ስቴዲየም ላይ ጨዋታቸውን አድርገው አርሰናል በጠባብ ውጤት ጨዋታውን አሸንፈው መመለሱ የሚታወቅ ጉዳይ ነው። የመልሱ መርሃ ግብር እንግዲህ ይደረጋል። ያው ፕሪሚየር ሊግ ጨዋታዎች የተጠናቀቁ ይገኛሉ። ደራን ኢን ላይ ነው የሚገኘው ፕሪሚየር ሊጉ። አርሰናል በ11 ነጥብ ልዩነት ሁለተኛ ደረጃ ላይ ተቀምጦ ይገኛልና የዛሬው ጨዋታ ትኩረት ይሰጥበታል አይሰጥበትም ራሱን የቻለ ትልቅ ጥያቄ ነው። ሜዳው ላይ ነው የሚያደርገው ኤምሬትስ ላይ እንደሚታወቀው የአውሮፓ ቻምፒየንስ ሊግ የመልስ መርሃ ግብር ቀጣይ ሳምንት ሮብ ይጠብቀዋል ወደ ሳንቲያጎ ቤርናቤው። ብዙ ጊዜ ሚራክሎች ታምሮች ይፈጠሩበታልና ታምር ደግሞ እንጠብቃለን ከዚህ ጨዋታ በሚል ሐሳብ በስፋት እየተሰነዘረ ይገኛል ከማድሪዳውያን። ስለዚህ እንደነ ቪኒሲየስ ጁኒየር፣ ጁድ ቤሊንጋም ትልቅ የቤት ስራ እንዳለባቸው ይገመታልና ከዛ ጋር በተያያዘ ትኩረት አድርገው ለሮቡ ጨዋታ አርሰናሎችም ለመዘጋጀት በማሰብ ተጫዋቾችን ያሳርፋሉ ተብሎ ይገመታል። ሚኬል አርቴታ ከዛሬው ተጠባቂ የምሽት 1 ሰዓት ተኩል መርሃ ግብር በፊት ያው ለንደን ደርቢ ከመሆኑ ጋር በተያያዘ ሁሌም በፕሪሚየር ሊግ የሚያደርጉት ጨዋታ ይጠበቃልና የዴክላን ራይስና የቡካዮ ሳካ በተለይ በማድሪዱ መርሃ ግብር ላይ ጉዳት አጋጥሟቸው ከሜዳ ተቀይሮ ለመውጣት መገደዳቸው የሚታወቅ ጉዳይ ነው። ጉዳታቸውን ብዛም ስለመሆኑ ሲገለጽ ቆይቷልና በይፋ ትላንትና በሰጠው ጋዜጣዊ መግለጫ ላይ ደህና ናቸው፣ ለዛሬው ለነገው ጨዋታ ላይ እንግዲህ ለምርጫ እኔ ከፈለኳቸው ለመመረጥ ዝግጁ ናቸው ብሎ ሐሳብ ሰጥቷል። ይህ ማለት ምናልባት ላይ ሰልፉ የሚችሉበት እድል እንዳለ ፍንጭ የሰጠ ጉዳይ ነው ተብሎ ሐሳብ እየተሰነዘረበት ይገኛል ማለት ነው። ከዛ ውጪ ሪካርዶ ካላፊዮሪም እንዲሁ ወደ ሜዳ ለመመለስ በጣም የተቃረበ ተጫዋች ስለመሆኑ ሐሳብ ሰጥቶበታል። በዛሬው ጨዋታ የመድረሱ ጉዳይ ግን አጠራጣሪ ስለመሆኑም ጎን ለጎን ሐሳብ ተሰጥቶበታል ማለት ነው። ቶማስ ፍራንክ በበኩሉ የሻምፒየንስ ሊጉን ጨዋታ ኤምሬትስ በመገኘት ታድሞ እንዳየውና በዴክላን ራይስ ቅጣት ምቶች በጣም መደመሙን ቡድኑ ያለውን እንቅስቃሴ በጣም ያሳዩትን አመርቂ ክህሎቶች ሁሉ መታዘቡን ተናግሯል ቶማስ ፍራንክ። በዛሬው ጨዋታ ላይ ግን በራሳቸው መንገድ እንግዲህ ተዘጋጅተው መምጣታቸውን ተከትሎ ውጤት ይዘው ለመመለስ ጥረት እንደሚያደርጉ ሐሳብ ሰጥቶበታል ማለት ነው። ምሽት 1 ተኩል ኤምሬትስ ላይ ጨዋታ ይጀምራል። ከዛ ውጪ ሞሳላ ያው ውሉን አድሷል። ሲጠበቅ የነበረው ጉዳይ ነው። በስፋት ትናንትና ታምብሌዶች፣ ማህበራዊ ትስስር ገጾች፣ ሚዲያዎች ሲያረግቡት የቆየው ጉዳይ ነው የመሐመድ ሳላ ጉዳይ ወይም የኮንትራት እድሳት ዜና ማለት ነው። በስተመጨረሻም በክለቡ ሊቨርፑል ይፋ ተደርጓል። ተጫዋቹ የዘንድሮ የውድድር ዘመን ከተጀመረበት ጊዜ አንስቶ አዲስ ነገር እንደሌለና በሊቨርፑል የመጨረሻ ዓመቱ እንደሆነ በተደጋጋሚ ሲናገር መቆየቱ አይዘነጋም። የሊቨርፑል ደጋፊዎች በክለቡ ባለቤቶች ኤፍኤስጂ ግሩፕ እንዲሁም የክለቡ ስራ አስኪያጅ ማይክል ኤድዋርድስ እንዲሁም ቴክኒካል ዳይሬክተራቸው ሪቻርድ ሂውስ ላይ ከፍተኛ ተቃውሞም ሲያሰሙ መቆየታቸው ይታወቃል። ግብጻዊ ኮከብ በሊቨርፑል ቤት ታሪክ ከማይረሳቸውና ለክለቡ ከነበራቸው አስተዋጽኦ አንጻር እጅግ በጣም ከፍተኛ የላቁ እንዲሁም ትተውት የሚሄዱትም ሌጋሲ እንደ ትቶ ቢሄድ ማለት ነው ወይም ኮንትራቱ ሳያድስ ቢሄድ ኖሮ በጣም ትልቅ አሻራ ትቶ ያለፈ ተጫዋች እንደሚሆን ምንም ጥያቄ የለውም። ኮንትራቱን ሲያጠናቅቅም በክለቡ ትልቅ አንደምታ ከሚኖራቸው ተጫዋቾች መካከል አንዱ ይሆናል። በዚህ 2 ዓመት ደግሞ ይበልጥ ታሪኩን ለማደስ ማለትም ደግሞ አሁን ያለውን ጥንካሬ አሁን ያለውን ቀደም የጠቀስኳቸውን ከፍተኛ ተጽዕኖች በወርቃማ ብር አትሞ መሄድ የሚችልበት ሰፊ ጊዜ ነው ያለው 2 ዓመት። የክለቡ የምንጊዜም 3ኛ ከፍተኛ ጎል አስቆጣሪ ነው። 2ኛ መሆን ይችላል፣ 1ኛም ሊሆን ይችል ይሆናል አይታወቅም። በፕሪሚየር ሊጉ ደግሞ የምንጊዜም 6ኛ ከፍተኛ ጎል አስቆጣሪ ተጫዋች ነው ከሰርጂዮ አጉዌሮ እኩል። ያንንም ሊያሻሽል የሚችልበት ሰፊ እድል ነው ያለው ባለው ወቅት። 2 ዓመት ውሉን አድሷል። እንደነ ኦላ አይነት ተጫዋቾች እንደ ሞሳላ ውሉን አደሰ በቃ ፕሪሚየር ሊጉ አለቀለት በሚል ሐሳብ እስኪሰጡ ድረስ በተጫዋቹ የኮንትራት እድሳት ጉዳይ ተደመሙም አሉ። አንዲ ሮቤርትሰንም ልክ እንደ ማንኛውም ሰው ሁሉ ዜና ከፍቶ እንዳየ እንጂ ተጫዋቹ በሊቨርፑል ቤት እንደማይቆይ ነበር የሚገምተው ብሎ ሐሳብ ሰጥቶ እንደነበር አይዘነጋምና ለሁሉም ያልተጠበቀ ግን ደግሞ ትላንትና ይፋ የተደረገ ጉዳይ ነው። እርግጥ ለስምምነት መቃረባቸው በስፋት ሲገለጽ የቆየ ጉዳይ እንደነበር አይዘነጋም። የ32 ዓመቱ ኮከብ ለተጨማሪ 2 ዓመት ነው ውሉን ያደሰው። በዚህ ክለብ የመቆየት ፍላጎት እንደነበረውና ውሉን በማደሱም በጣም ደስተኛ መሆኑን ተናግሯል። በአዲሱ ውሉ ሞሳላ በአመት 25 ሚሊዮን ፓውንድ የሚያገኝ ይሆናል። ይሄ ማለት አሁን የሚከፈለው ሳምንታዊ ወደ 395,000 ፓውንድ አይነካበትም ማለት ነው። ከዛ በተጨማሪ ፊርማውን ሲያስቀምጥ ብዙዎቻችሁ እንዳያችሁ ትላንት በግራ እጁ ላይ ያደረገው የሆነ ሰማያዊ ሰዓት ነበርና በጣም ውድ የሆነ ሰዓት ስለመሆኑ የተገለጸ የሚገኘው ወደ 725,000 ፓውንድ ገደማ ይወጣል ተብሏል ሰዓቱና ኮንትራት እድሳቱ ላይ ይህንን በጣም ውድ ሰዓት ማድረግ ብዙም አስፈላጊ አልነበረም። ግን ያው ለብሶበት የመጣው ወይም ደግሞ ሰዓቱን አድርጎት የመጣበት ዋንደኛው ምክንያት የሚከፈለውም ከፍተኛ ገንዘብን አመላካች የሆነ ነጥብ ነው በሚል ብዙዎች መነጋገሪያ ጉዳይ አድርገውታል። ከዛ ውጪ ምናልባትም ደግሞ የሞሳላ በተለይ በሳውዲ ክለቦች ጋርም ሰው በጣም በስፋት ሲያስ እንደነበር አይዘነጋም። አሁን በሊቨርፑል ከሚከፈለው የተሻለ ነገር ቀርቦለት ነበር። ግን ያው በሊቨርፑል ታሪክ መስራት እንደሚፈልግና በዛ ላይ በአውሮፓ መድረክ አሁንም ቢሆን ያጠናቀቀው ነገር እንዳለ በተለይ ባላንዶር ክብርን ከዚህ ቤት 2019 2022 ላይ 5ኛ ደረጃን ይዞ አጠናቋልና ከዚህም በላይ መድረስ እንደሚችል አቅም እንዳለው ስለሚያውቅ ያን ነገር ለማሳካት ጥረት ያደርግበታል በሚል ነው ኮንትራቱን ያደሰው ተብሏል።
በቀጣይም እንግዲህ የቡድኑ አምበልና የመሃል ተከላካይ ተጫዋች ሆኖ ቨርጂል ቫን ዳይክም ያው የተረጋገጠ ነው ሳላህን በመከተል እስከ 2027 ውሉን ለማደስ ከስምምነት ላይ ደርሷል። በይፋ ግን ክለቡ ማረጋገጫ እስካሁን አልሰጠበትም። በቅርብ ጊዜ ግን ይፋ ያደርጉታል ተብሎ ይገመታል። ትሬንት ወደ ማድሪድ እንግዲህ እስስቱ እየተባለ እየጠራ ይገኛል። በስፋት በሊቨርፑል ደጋፊዎች ካሁን በኋላ በዚህ ውድድር ዘመን ማየት አንፈልግም በሚል ከፍተኛ ተቃውሞ እየመጣበት ይገኛል። ይህ ተጫዋች በማህበራዊ ትስስር ገጾች በተለይ ደግሞ የሳላ ኮንትራት ይፋ ከሆነ በኋላ በስፋት ትሬንትን መመልከት አንፈልግም በማድሪድ በሊቨርፑል ማሊያ የሚል ሀሳቦች ጎን ለጎን በማህበራዊ ትስስር ገጾች ላይ ተበራክተው እየታዩ ይገኛሉ። ከዛ ውጪ ማንቸስተር ዩናይትድ የብራይተኑን ግብ ጠባቂ ባርት ቬርብሩገንን ለማስፈረም ፍላጎት አሳይቷል ተብሏል። ቀዮች ሰይጣናት ሆላንዳዊን ግብ ጠባቂ ባርት ቬርብሩገንን ለማስፈረም ከሆዲው እንቅስቃሴ መጀመራቸውን የሚጠቁሙ መረጃዎችም እየወጡ ነው የሚገኙት። ከሰሞኑ የቡድኑ ግብ ጠባቂ ካሜሩናዊ ግብ ጠባቂ ኦናና የሚሰራቸው ጥፋቶችን ተከትሎ የግብ ጠባቂ ለሰላ ትችት እየተዳረገ ይገኛል። በ2023 ክረምት ወር ላይ ነበር እንግዲህ አያክስን በመልቀቅ ዩናይትድን የተቀላቀለው። በሳምንት 100,000 ፓውንድ ያገኛል ኦናና። አምና በጣም አወዛጋቢ በሆነ መልኩ ከክለቡ ጋር የተለያየውን አንጋፋውን ግብ ጠባቂ ዴቪድ ዲሃ አልጋ ወራሽ ይሆናል ተብሎ ታምኖበት ነው እንግዲህ ኢንተር ሚላን ለቆ ዩናይትድ የደረሰው። ቢሆንም ግን በእግሩ ጥሩ ይጮታል፣ ጥያቄ የለውም። በጣም ምቾት ከሚሰማቸው በዓለማችን ላይ ከሚገኙ ጥሩ ግብ ጠባቂዎች መካከል አንዱ ነው። ግን እጆቹ በጣም እያሾለኩ ተቸግሯል። ከአምና አንስቶ በነገራችን ላይ ኤረርስ ሊዲንግ ቱ ጎል ወይም ደግሞ በሱ ጥፋት ወይም ደግሞ በግብ ጠባቂው ቀጥተኛ አሉታዊ ተጽዕኖ ምክንያት ማንቸስተር ዩናይትድ ላይ የተቆጠሩ የግብ መጠኖች 8 ናቸውና እሱን የሚቀድም ግብ ጠባቂ የለም ከአምና አንስቶ ማለት ነው። ይህ ቁጥራዊ መረጃ ደግሞ የወጣው ከሰሞኑ ከትላንትና በስቲያ በተለይ ወደ ግሩፓማ ስቴዲየም አቅርተው ከኦሎምፒክ ሊዮን ባደረጉት ሁለታቻ በተጠናቀቀው ተጠባቂ የነበረው የዩሮፓ ሊግ የመጀመሪያ ዙር መርሃ ግብር ላይ ከተግባር ይልቅ ወሬ ካስቀደመ በኋላ ነው የቁጥራዊ መረጃ የሚወጣበት የዚህ ኤረርስ ሊዲንግ ቱ ጎል ወይም በቀጣይ በሱ ጥፋት ምክንያት 8 ጎሎች ለካ ተቆጥሯል የሚለው ቁጥራዊ መረጃም ተፈልጎ ወጥቶበታል ማለት ነውና ከኦናና ጎሉ ፊት አሁንም በጣም ተጋላጭ የሆነ ግብ ጠባቂ ሆኖ ታይቷል። ከትላንትና በስቲያ በሱ ቀጥተኛ የግብ ጠባቂ ክፍተትና ስህተቶች ተከትሎ ዩናይትድ ሁለታቻ በሆነ ውጤት ጨዋታውን ለማጠናቀቅ መገደዳቸው የሚታወቅ ጉዳይ ነው። ሁለቱም ጎሎች ሲቆጠሩ የኦናና ክፍተት የተንጸባረቀባቸው ናቸው። በተለይ የክለቡ አንጋፋው ግብ ጠባቂ ፒተር ሹማይክል ሁለቱንም ጎሎች አናላይዝ አድርጓልና የመጀመሪያው ጎል እንዲሁም አልፈርድበትም። ምናልባት የነጠረበት ሁኔታ እርግጥ ቀድሞ መውጣት አልነበረበትም፣ ማየት ነበረበት የኳሱን እንቅስቃሴ እስከ መጨረሻው ሰዓት ድረስ። የነጠረበት ሁኔታ ግን ለየትኛውም ግብ ጠባቂ ሊያስቸግር ይችላል። ሁለተኛውን ግን ፊት ለፊት ነው የተመታበት። ኃይል ነበረው እርግጥ ነው፣ ግን በፍጹም ወደ መሀል ወደ ሴክሽን ቦክሱ ኳሷን መጥፋት የለበትም። ያ እንደገና ሞክሩብኝ እንደገና አጥቁኝ ማለት ነው። የትኛውም ተጫዋች ኳሱን ሊያገኘው ይችላል። ወይ ወደ ጎን ፓንች ለማድረግ ወይ ደግሞ ኳሷን እንደምንም ለማቀፍ መሞከር ነበረበት ሲመታበት ብሎ ሀሳብ ሰጥቶበታልና በክለቡ ታሪክ አስከፊ አቋም ያለው ግብ ጠባቂ በሚል የቀድሞ ዩናይትድ አማካኝ ኒማንያ ማቲችም የተገለጸ ግብ ጠባቂ ነው አንድሬ ኦናና። የዩናይትድ ደጋፊዎች በኦናና እንቅስቃሴ ደስተኛ አይደሉም። ከጊዜ ወደ ጊዜ በጣም ተጫዋቹ ላይ ከፍተኛ ተቃውሞ እያሰሙ ይገኛሉ። ይበልጥ የሰሞነኛ አቋሙ ደግሞ ብስጭት ውስጥም እየከተታቸው ይገኛል። ሩበን አሞሪም በተጫዋቹ ሁኔታ ምንም ማለት እንደማይችልና ሮቴሽን ወይም ደግሞ ተለዋጭ በሆነ መልኩ በቋሚ አሰላለፍ ውስጥ የሚካተቱ ተጫዋቾች እንደሚኖሩ ፍንጭ ሰጥቷል። ዘላቂ መፍትሄው ግን በዝውውር መስኮት ነው እንግዲህ ሊያበጁለት የሚችሉት ማለት ነውና በዚህ ሂደት ደግሞ በእጩነት ከያዟቸው ተጫዋቾች መካከል አንዱ ባርት ቬርብሩገን ነው። ይሄ ኔዘርላንዳዊ የሳቢሶቹ ወይም ደግሞ የብራይተን የግብ ጠባቂ ቋሚ ግብ ጠባቂ ነው። ይህን ተጫዋች ለማስፈረም ፍላጎት አሳይቷል ተብሏል። ቀዮች ሰይጣናት ምናልባትም ደግሞ ይህን ተጫዋች ማስፈረም የሚችሉበት መንገድ አለ ወይ በሚል ወይም ደግሞ ኢንኳየር አድርጓል ስለ ግብ ጠባቂ በሚል ይህን ጉዳይ ያረጋግጫለሁ ብሎ የዘገበው ጋዜጣ ዴሎ ስፖርት ነው። ቬርብሩገንን ለማስፈረም ፍላጎት ያላቸው ግን ዩናይትዶች ብቻ አይደሉም። የጀርመኑ ኃያል ክለብ ባየር ሙኒክ ይህንን ግብ ጠባቂ በጽኑ ይፈልጉታል። ይህ ግብ ጠባቂ በሁሉም ጨዋታዎች ዘንድሮ በሁሉም መርሃ ግብሮች ማለት ነው 33 ጊዜ ለፋቢያን ኸርዝለሩ ቡድን ብራይተን ኤንድ ሆቭ አልቢዮን ተሰልፎ ተጫውቷል። የቡድኑም ቋሚ ግብ ጠባቂ ነው። በእጁም በእግሩም አስፈላጊ በሆነ ሰዓት መረቡን ላለማስደፈር ጥረት የሚያደርግ ጥሩ ሪፍሌክስ ያሉት ግብ ጠባቂ ነውና ይበልጥ ደግሞ ለቢልድ አፕም መስርቶ ለመውጣት አሁን እንደሚታወቀው ዘመናዊ እግር ኳስ ብዙ ጊዜ ከግብ ጠባቂ ነው የሚጀምረው ኳሶችና በዛ ሂደት ላይ ምቹ ከሚባሉ የዓለማችን ላይ ከሚገኙ ጥሩ አቅም ካላቸው ወጣት ግብ ጠባቂዎች መካከል አንዱ ነው ባርት ቬርብሩገን። ብራይተኖች የቡድኑን ቋሚ ግብ ጠባቂያቸውን የመሸኘት ምንም አይነት ፍላጎት የላቸውም። የግድ ከሆነባቸው አይቀር ግን እስከ 60 ሚሊዮን ፓውንድ ለዚህ ተጫዋች እንደሚፈልጉም እየተገለጸ ይገኛል። ከዛ ውጭ የሪያን ግራቨንበርክ ወኪል ተጫዋቹ ከማድሪድ ጋር የሚያያይዙት ዘገባና መረጃ ምንጮችን አጣጥሏል። ታዲያ መረጆቹን እንግዲህ ግራቨንበርክ ማድሪድን መቀላቀል ህልሙ እንደሆነ መዘገባቸው አይዘነጋም። ታዲያ የተጫዋቹ ወኪል ማድሪድ የኔ ህልም እንጂ የሱ ህልም ነው ብዬ አልተናገርኩም፣ በአንፊልድ ደስተኛ ነው ሲል ሀሳቡን ሰጥቷል። እንግዲህ አርነ ስሎት በዚህ ውድድር ዘመን በሁሉም የፕሪሚየር ሊግ ጨዋታዎች ላይ ሪያን ግራቨንበርክን በቋሚ አሰላለፍ ውስጥ በማካተት ተጠቅመውበታል። ለአሰልጣኙ ዘንድሮ በጣም መልካም የሚባል ወጥነት ያለው ጥሩ ግልጋሎትን እየሰጡ ከሚገኙ ተጫዋቾች መካከል አንዱ ነው ሪያን ግራቨንበርክ። ታዲያ ረጅም ጊዜ የተጫዋቹ ወኪል የሆነው ሆዜ ፎርቴስ ፈርናንዴዝ ስፔናዊ ነው በዜግነት ተጫዋቻቸው ወይም ደንበኛው ለማድሪድ እንግዲህ ለመጫወት የሚያስችል መስፈርትን የሚያሟላ አቅምን ያዳበረ ተጫዋች መሆኑን መናገሩን ተከትሎ ጥያቄዎች ሲነሱበት መቆየቱ አይዘነጋም። ተጫዋቹ ማድሪድን መቀላቀል ህልሙ ነው ብሎ ከማርካ ጋር ያደረገው ቃለ መጠይቅ ላይ በርካታ ታምብሎይዶች የተቀባበሉት ጉዳይ እንደነበር አይዘነጋም። ይህን ነገር ከራሱ አንደበት ተናግሯል። የ2 ዓመቱ ኔዘርላንዳዊ በባየር ሙኒክ በጣም አስከፊ የሚባል ጊዜን አሳልፏል ብለን ልንወስደው እንችላለን። አያክስ ቤት ጥሩ እንቅስቃሴ ያደረገ ሙኒኮች አስፈረሙት። በሙኒክ በጣም ሊያስታውሱ የማይፈልጋቸው ጊዜያቶች ነበሩ። ከዛም ነው እንግዲህ ወደ ሊቨርፑል በአሰልጣኝ የርገን ክሎፕ አማካኝነት የመጣው ማለት ነው። ወኪሉ ተጫዋቹ ለማድሪድ
ለማድሪድ መጫወት ህልሙ ነበረ በቤተሰቦቹ አማካኝነት ገና 14 ዓመት ልጅ እያለ በተለይ ባርሴሎና ውስጥ ጥያቄ አቅርበውልን ነበረ ተጫዋቹን ለማስፈረም ግን ጥያቄውን አልተቀበልንም ይበልጥ በእግር ኳስ ዴቨሎፕ እንዲያድግ በመፈለጋቸው ምክንያት በዛው በአያክስ ቆይታ አድርጓል ከዛም ግን ማድሪድ ተጫዋቹን የፈለጉበት ሰዓት ነበረ ግን እንደታሰበው ነገሮች ሊሄዱ አልቻሉም አሁን እንግዲህ ያለው ሊቨርፑል ቤት ነው ብሎ ሐሳብ ሰጥቷል ይሄን እንደወረደ ነው የተናገረውና የሊቨርፑል ደጋፊዎች ወኪሉ በሰጣቸው ሐሳቦች ደስተኛ አይደሉም ለሊቨርፑል ያለውን ንቀት የሚያሳይ ነው በሚል ቁጣቸውን እያሰሙ ይገኛሉ ሲጀመር የሊቨርፑል ተጫዋች ሆኖ እንዴት ነው ስሙን ከሌላ ክለብ ጋር የሚያያይዘው ባለው ወቅት አይታ በሚል ሐሳብ እየሰጡ ነው ተገቢም ሐሳብ ነው እየሰነዘሩ የሚገኙት እንደሚታወቀው ልጃቸው ትሬንት ገንዘብ እንኳን ሳያገኙበት በነፃ ነው ለማድሪድ አሳልፈው የሚሰጡት እንደዚህ አይነት በጣም ጥሩ አቅም ያለውን ተጫዋች ማለት ነው አሁን ደግሞ ግራቨንበርክን ከማድሪድ ጋር ስሙ እንዲያያዝ ያደረገው ወኪሉ ላይ ከፍተኛ ትችት እየሰነዘሩ ይገኛሉ ወቀሳና ትችቱ የበዛበት ሆዜ ሮድሪጌዝ እኔ ስፔናዊ ነኝ ማድሪድ ለኔ የዓለማችን ትልቁ ክለብ ነው ብዬ ነው ማምነውና ለግራቨንበርክ ግን አይደለም ለማድሪድ እንዲጫወት ህልሙም የኔ ነው እንጂ እሱ አይደለም ሲል በሁለት ምላስ እንግዲህ ሐሳቡን ሰጥቷል ያው ግራቨንበርክ ብትጠይቁት ምርጡ ክለብ ነው ያለውት እንደሚል ራሱ ይናገራል ስለዚህ ምንም የሚያሳስብ ነገር የለም ብሎ እንግዲህ ሐሳቡን ወይም ደግሞ ሲሰነዘረበት የነበረውን ትችት ለማብረድ ጥረት አድርጓል ማለት ነው ግራቨንበርክ በቀጣዩ ውድድር ዘመንም የአርነ ስሎት የማይተኩ ከሚባሉ ወይም ደግሞ በጣም ትልቅና ቁልፍ ሚና ይኖራቸዋል ተብሎ ከሚገመቱ ተጫዋቾች መካከል አንዱ ይሆናል ተብሎ ይገመታል ከዛ ውጪ 5 ክለቦች ዲን ሂውሰንን ለማስፈረም በይፋ ንግግሮችን ጀምረዋል ተብሏል የወቅቱ መነጋገሪያው የተከላካይ መስመር ተጫዋች የዝውውር መስኮቱ መነጋገሪያ ርዕስ ነው ዲን ሂውሰን መዳረሻቸው የት ሆናሉ ተብሎ ከሚጠበቁ ተጫዋቾች መካከልም ትኩረትን ከሳቡ ጉዳዮች መካከል በዋናነት የዚህ ተጫዋችን እንቅስቃሴ ማንሳት ይቻላል አምስቱ ክለቦች የተጠቀሱት ቼልሲ በዋናነት ከዛ ውጪ ሊቨርፑል አርሰናል ኒውካስል ዩናይትድ እና ቶተንሃም ሆትስፐርስ ናቸው የሚገርመው አምስቱም ቡድኖች ከተጫዋቹ ወኪሎች ጋር ንግግር አድርገዋል ይሄንንም ጎል አረጋግጫለሁ ሲል ዘግቧል 19 ዓመቱ ላይ ነው የሚገኘው ዲን ሂውሰን ስፔናዊ አምና ከጁቬንቱስ በርንማውዝን ከተቀላቀለበት ጊዜ አንስቶ በጣም አመርቂና አስደናቂ እንቅስቃሴን እያሳየ ይገኛል የግል አቅሙ በትኩረት አይነን የሚስብ ነው በተወዳጁ በፈታኙ ሊግ ላይ የተከላካይ መስመር ተጫዋች ሆኖ በዚህ እድሜው እንደዚህ አይነት ተረጋግቶ ኳስን ይነጥቃል ከቆሙ ኳሶች እድሎችን ለመጠቀም ይሞክራል ይበልጥ ስፔሶችን ትራክ የሚያደርግበት መንገድ ወይም ደግሞ የማጥቃት እንቅስቃሴዎችን አነፍንፎ ይበልጥ ቡድኑ አደጋ ውስጥ እንዲወድቅ የሚያደርግበት እንቅስቃሴና ሂደት ተጫዋቹ በ19 ዓመቱ ሳይሆን በጣም የበሰለ የለመደ የተከላካይ መስመር ተጫዋች ላይ እንኳን የሌሉ ክህሎቶች እሱ ጋር አሉና በዚህ ውድድር ዘመን 24 ጨዋታዎች ላይ ተሰልፏል በዚህ ሂደት ደግሞ 5 ጊዜ መረቡን አስደፍሮ እንዲወጣና በዚህ ሂደት ደግሞ 2 ጎሎችን አስቆጥሯል ወይም 5 ጊዜ ክሊን ሺት እንዲያስመዘግቡ ምክንያት ሆኗል ማለት ነው በአጠቃላይ በለጋ እድሜው በዚህ ሂደት ደግሞ ቀደም የጠቀስኳቸው መስፈርቶች ያሟላ ተጫዋች መሆኑ ማገዶ የሚቆጠብ ተደርጎ ነው በብዙዎች የተቆጠረ የሚገኘው ስለዚህ ብዙም ጣጣ ሳይፈጅ ለየትኛው ቡድን ውስጥ ቢገባ ያንን ቡድን የተከላካይ መስመር የማጠናከር አቅም እንዳለው ታምኖበታል ተጫዋቹ ግን ከዚህ ዓመት በዘለለ ያው በበርንማውዝ የሚቆይ አይመስልም በጣም ፈላጊዎቹ ብዙ ናቸው ወደ 60 ሚሊዮን ዩሮ የውል ማፍረሻ አለው ሪሊዝ ክሎዝ አለው ያንን ገንዘብ ያቀርባል ተጫዋቹስ ወደ የትኛው ክለብ ያመራል ነው ገንዘቡ ቀርቦ ብቻ ተጫዋቹም ማሳመን ስለሚጠይቅ 5 ክለቦች ይህንን ገንዘብ ለማቅረብ ብዙ ይቸገራሉ ተብሎ አይገመትም በዋናነት ግን ኒውካስል ዩናይትድ እና ቼልሲ እየተፎካከሩ እንደሚገኙ ነው መረጃዎች በስፋት እየጠቆሙ የሚገኙት የተጫዋቹ ወኪልም ቀደም ብዬ ከተጠቀስኳቸው 5 ክለቦች ጋር ተነጋግሯል ተጫዋቹ ለማስፈረም ለየት ያለ ፕሮፖዛል በማቅረብ ፉክክሩ ለመምራት የሚደረገው እንቅስቃሴ ግን እንደቀጠለ እንደሚገኝ ኢንዲፔንደንት ይዞት የወጣው መረጃ ያመለክታል የተጫዋቹ እንቅስቃሴ በፕሪሚየር ሊጉ ያሉ ቡድኖች ብቻም ሳይሆን ከወደ ስፔን የሪያል ማድሪድንም ትኩረት የሳበ ተጫዋች ነው ከዛ ውጪ ኢብራሂማ ኮናቴ በሊቨርፑል ለመቆየት ከፍተኛ ሳምንታዊ ደሞዝ ጠይቋል ተብሏል እንግዲህ የሊቨርፑል ደጋፊዎች ተጫዋቾቻችን ጠገቡብን እንደሚሉ ይገመታል ግን ሰውኛ ነው ምናልባት የተጫዋች የሚከፈለው ገንዘብ በጣም ውስን ነው ብዙዎች ላይ ገምቱት ይችላሉ ቋሚ ስታርተር ተጫዋች ነው ቋሚ አሰላለፍ ውስጥ ስታርቲንግ ላይንአፕ ውስጥ የሚካተት ተጫዋች ነው ከዛ ውጪ ሀገሩን ፈረንሳይን በተደጋጋሚ በቋሚነት የሚወክል ተጫዋች ሆኖ ሳምንታዊ ደሞዙን ግን ያው እንደማትገምቱት እርግጠኛ ነኝ 80,000 ፓውንድ ነው የሚያገኘው በሳምንት ይሄ ተጫዋቹን የሚመጥን አይደለም ከዛ አንፃር በጣም በስፋት ደግሞ ስሙ ከሪያል ማድሪድና ከፓሪስ ሴን ጀርሜን ጋር እየተያዘ ይገኛል ተጫዋቹ በክለቡ ጸንቶ የመቆየቱ ጉዳይ ምን ያክል ነው ወይም ደግሞ ዋስትናውስ ምን ያክል ነው የሚለው ራሱን የቻለ ትልቅ ጥያቄ ነው እንደሚታወቀው ትሬንት በሊቨርፑል ውሉን ለማደስ ፈቃደኛ አልሆነም አንድም ወደ ማድሪድ የማቅናት ህልም የቅርብ ጓደኛው ቤሊንጋም ተጽዕኖ እንዲሁም የማድሪድ ጥያቄ ማለትም የማድሪድ ብዙ ጊዜ የማይገኝ አጋጣሚ ተደርጎ ተጫዋቾች ይቆጥሩታል አንድ ተጫዋች በማድሪድ ከተፈለገ በቃ አሁን ነው መሄድ ያለብኝ ብሎ ብዙ ጊዜ እንደሚያምን ይገመታል እነዚህ ጉዳዮች አንዱ ምክንያት ናቸው ሁለተኛውና ዋነኛው ጉዳይ ግን ትሬንት አሌክሳንደር አርኖልድ ወደ ማድሪድ የሚያቀናበት ሁለተኛው ምክንያት በሊቨርፑል የክለቡ ከፍተኛው ተከፋይ ተጫዋች መሆን እንደሚፈልግ ማሳወቁን ተከትሎ ነው ይሄንን ነገር ኤፍኤስጂዎች በፍጹም ሊቀበሉት ፈቃደኛ አይደሉምና ያንን ተከትሎ ነው ወደ ማድሪድ የሚያቀናው ማለት ነውና አሁን ደግሞ ውላቸውን እንዲያድሱ ለማድረግ ክለቡ ጥረት እያደረገባቸው ከሚገኙ ተጫዋቾች መካከል አንዱ ኢብራሂማ ኮናቴ ነው ፈረንሳይ ማል ተከላካይ ስፍራ ተጫዋች በጣም ምርጥ የሚባል የተከላካይ ጥምረትን ከቫን ዳይክ ጋር መፍጠሩ አይዘነጋም በነገራችን ላይ ቫን ዳይክ
በአሁን ሰዓት የዓለማችን ላይ ከሚገኙ ምርጥ የሚባሉ የተከላካይ መስመር ተጫዋቾች መካከል አንዱ ነው። በግሉ እንደዛ ነው እርግጥ ነው፣ ግን ይበልጥ የሊቨርፑል ደግሞ የተከላካይ መስመር እንዲጠናከር የኮናቴ ሚናም ከፍተኛ ነው። ቫንዳይክም ጠንክሮ እንዲታይ የኮናቴ ሚና መናቅ መቻል የለበትም። በ2021 ነበር አርቢ ላይፕዚግን ለቆ ሊቨርፑል የተቀላቀለው። የ5 ዓመት ኮንትራት ነበር ያስቀመጠው ያኔ። ስለዚህ ውሉ ቀጣይ ዓመት ይጠናቀቃልና በሊቨርፑል ለመቆየት ቢያንስ አሁን ከሚከፈለው 80,000 ፓውንድ ሳምንታዊ ክፍያ ወደ 80% ጭማሪ እንዲኖረው ማለትም ወደ 120,000 ፓውንድ ከፍ እንዲል ፍላጎት አለው። ይሄ ማለት ወደ 200,000 ፓውንድ በሳምንት እንዲያገኝ ጥያቄ ያቀርቧል ማለት ነው። የትኛውም ተጫዋች የተሻለ ገቢን ማግኘት ይፈልጋል። ተጫዋቹ መጠየቁ ሰውኛ ነው። እንደሚታወቀው ቨርጂል ቫን ዳይክ 2 ዓመት ሁሉን ያድሳል ብያለሁኝ ያው መግቢያ ላይ ማለት ነው። ከሞሳላ እኩል በተረጋገጠ ደረጃ እየተገለጸ ይገኛል። ክለቡ መቼ ይፋ ያደርጓል የሚለው ጉዳይ ብቻ ነው የሚጠበቀው። አሁን የሚያገኘው ወደ 220,000 ፓውንድ ነው ቨርጂል ቫን ዳይክና በቀጣይም እንግዲህ በሚቀጥሉት 2 ዓመታትም በዚሁ መልኩ ሳምንታዊ ክፍያውም የሚቀጥል ይሆናል ማለት ነው። ሞሳላ ያው የሊቨርፑል ከፍተኛው ሳምንታዊ ተከፋይ ተጫዋች እንደሆነ ይታወቃልና ቢያንስ ከቫን ዳይክ የተጠጋ አይነት የሚጠጋጋ አይነት ሳምንታዊ ክፍያ ነው እየጠየቀ የሚገኘው ኮናቴ። ቀደም ብዬ የጠቀስኳቸው ምክንያቶች ግን ያው ለሚጠይቀው ገንዘብ ትክክለኛ ምክንያቶች ይሆናሉ ተብሎ ይገመታል። አንደኛ ስታርቲንግ ላይንአፕ ላይ በቋሚ የሚሰለፍ ተጫዋች ነው። ሁለተኛ ጥሩ አቅም ያለው ተጫዋች ነው። ሶስተኛ ሀገሩን በተደጋጋሚ በቋሚነት ይወክላል። እነዚህ ነገሮችን ከግምቱ በከተተ መልኩ ተጫዋቹ ወደ ሌላ ክለብ ቢያመራ ከዚህ የተሻለ ገቢ ያገኛል። ስለዚህ በሊቨርፑል ቤት ለመቆየት የተሻለ ገቢ ማግኘት መቻል አለብኝ የሚል ጥያቄ ነው ያቀረበው። ይሄ ፍጹም ሰውኛ ነው። ግን የሊቨርፑል አንዳንድ በተለይ ደግሞ በማህበራዊ ትስስር ገጽ ላይ ሀሳብ የሚሰጡ ግለሰቦች በጣም ተጫዋቾቻችን ጠገቡብን፣ ከዛፍ ላይ የምንቀነጥሰው ገንዘብ ያለ ይመስል ሁሉም እየተነሳ ገንዘብ ይጠይቃል የሚል ሀሳብ እየሰነዘሩ ይገኛሉ። በመጀመሪያዎቹ ጊዜያቶች ላይ ኮናቴ በጉዳት የታሰበውን ያህል ያልተንቀሳቀሰበትና እንደ ልብ ግልጋሎት መስጠት ያልቻለበት ነበር። አሁን ግን ውጥነት ባለው መልኩ ለክለቡ አመርቂ እንቅስቃሴን እያደረጉ ከሚገኙ ተጫዋቾች መካከል ስሙ ይጠቀሳል። የያዝነው የውድድር ዘመን ማሳያ ነው። በሁሉም ጨዋታዎች ዘንድሮ 36 ጊዜ ተሰልፎ ተጫውቷል። 2 ጎል አስቆጥሯል። 2 ኳስ አመቻችቶ ማቀበል ችሏል። በዚህ ዓመት ደግሞ የ25 ዓመቱ ፈረንሳዊ ተከላካይ ኮናቴ ክለቡ ላይ የነበረው ተጽዕኖ በግልጽ የሚታይ ነው። ሊጉን በ11 ነጥብ ርቀት ሊቨርፑል እየመሩ ይገኛሉ። ለተጫዋቹ ሚናም ላቅ ያለ ነው። የደሞዝ እድገቱ ከጸና በሊቨርፑል ከፍተኛ ሳምንታዊ ተከፋይ ተጫዋቾች ተርታ ስሙ ይሰለፋል ማለት ነው። ከዛ ውጪ ሊቨርፑል ኮንትራቱን ካቀረበ በአንሽሎትም እምነት የሚጣልባቸው ተጫዋቾች መካከል አንዱ መሆኑን ማረጋገጫም የሚያገኝበትም ጭምር ይሆናል ተብሎ ይገመታል። ስሙ ቀደም ብዬ እንዳልኩት ነው ከሎስ ብላንኮሶቹ ከሪያል ማድሪድ እና ከፈረንሳይ ኃያል ቡድን ፓሪስ ሳን ጀርሜን ጋር በጣም በስፋት የተያዘ ይገኛል። ነገሮች በዚህ መልኩ የሚቀጥሉ ከሆነ ተጫዋቹ ከቀጣይ ዓመት ጥር ወር ጀምሮ በቦስማን ሕግ መሰረት ከሌሎች ክለቦች ጋር ንግግሮች መጀመር ይችላል። ምክንያቱም እስካሁን ድረስ ያለው አርቢ ላይፕዚግ ገና 2021 ላይ ሲመጣ ያስቀመጠው ፊርማ ነው እስካሁን ያለው። ያ ፊርማ ደግሞ በቀጣይ ዓመት እንግዲህ ኤክስፓየር ዴቱ ወይም ደግሞ ይሄ ቆይታው የሚጠናቀቅ ነው የሚሆነው ማለት ነውና ያን ነገር ለማደስ ያለው እድል እስከ ጥር ወር ብቻ ነው ማለት ነው። ምናልባት ሊቨርፑል ተንቀሳቅሰው ኮንትራቱን ማያቀርቡለት ከሆነ ከጥር ወር ጀምሮ በቦስማን ሕግ መሰረት ወደ ሌሎች ክለቦች ለማቅናት የሚችልበትን መንገድ መዘርጋት ይጀምራል ማለት ነው። ስለዚህ ሊቨርፑል የተጫዋቹ ሁኔታ እንዴት ያዩታል? እንዴት እልባት ይሰጡታል? የጠየቀውን ሳምንታዊ ክፍያ ለመክፈል ይስማማሉ ወይስ ከሌሎች ክለቦች ጋር እንዲነጋገር ይፈቅዳሉ? ከኢብራሂማ ኮናቴ ጋር በተያያዘ የሚጠበቁት ቀጣይ ጊዜያቶች ናቸው። ከዛ ውጪ የማንቸስተር ሲቲ 115 ክሶች ውሳኔ በዚህ ውድድር ዘመን ሲጠናቀቅ እንደሚታወቅ ተገልጿል። ብዙዎች በተለይ ደግሞ የተቃራኒ ቡድን ደጋፊዎች በጥፍራቸው ቆመው የሚጠብቁት ጉዳይ ነው። የሲቲን የክስ ጉዳይ እስካሁን ድረስ እልባት አላገኘም። በርካታ የእግር ኳስ ቤተሰቦች የሚጠብቁትን በጣም አጓጊ ጉዳይ እንደሆነ ይታወቃል። የማንቸስተር ከተማው ክለብ ማንቸስተር ሲቲ በሼክ መንሱር ቢን ዛይድ አልናህያን ስር ከወደቀ በኋላ የፕሪሚየር ሊጉ ህግጋቶችን ጥሳቸዋል በሚል ከ2009 እስከ 2018 በእነዚህ 8 ዓመታት ውስጥ የሊጉን አሰራርና አተገባበር ህጎችን በመጣስ ወደ 115 የሚሆኑ ክሶች እንደተመሰረቱባቸው የሚታወቅ ጉዳይ ነው። ክለቡ የፕሪሚየር ሊጉን ህግጋቶች እንደሚያከብሩና ለሚቀርቡባቸው ክሶች በራቸውን ክፍት በማድረግ ፕሪሚየር ሊጉን እንደሚተባበሩ ግን ደግሞ ይህ ስም ማጥፋት እንጂ በእኛ ጉዳይ ላይ ምንም ጥፋቶች አልሰራንም በሚል መከራከሪያ ሀሳቦችን እስካሁን ድረስ ይሰነዝራሉና እንደሚታወቀው ከፒኤስአር ጋር በተያያዘ ክስም ተከፍቶባቸው የነበሩት ኤቨርተንና ኖቲንጋም ፎረስት በአጭር ጊዜ ውስጥ ነው የነጥብ ቅነሳ የተከተለባቸው ወይም ደግሞ ያስከተሉት። እንደሚታወቀው ኖቲንጋም የ4 ነጥብ ቅነሳ፣ ኤቨርተን ደግሞ 8 ነጥብ በተለይ የነጥብ ቅነሳ እንደተደረገባቸው የሚታወቅ ጉዳይ ነው። ቼልሲም ተመሳሳይ በሆነ መልኩ በርካታ ክሶች ያለበት ክለብ ሆኖ ግን ደግሞ ፒኤስአር ለጥቂት ከጫናው የተላቀቀ ቡድን ሆኗል ብሎ እንግዲህ ፕሪሚየር ሊጉ ይፋ ማድረጉ አይዘነጋም። በዚህ ዓመት የትኛውም ቡድን የነጥብ ቅነሳ አይተላለፍበትም ብሎ የውድድር ዘመኑ እስኪጠናቀቅ ድረስ ይፋ ማድረጉ አይዘነጋም። ቼልሲ በዚህ ሂደት ጠንክሮ የወጣበት ዋነኛው ምክንያት እህት ክለቡን በተለይ እህት አልኩኝ የሴቶች ቡድኖችን አሳልፎ ሰጥቷል ወይም ደግሞ ሼሮቹን እንዲሁ አከፋፍሏል ተብሎ የተገለጸ ይገኛልና ያ አንዱ በተለይ በዝውውር መስኮቱ ላይ የወጡትን ከፍተኛ ገንዘብ እንደ መኒ ላውንድሪ ወይም ደግሞ ይሄ ገንዘቡ በጣም ጄኔሬት እንዳደረጉትና ወጪና ገቢያቸውን ለማመጣጠን የሆኑበት ርቀት ስላለ ነው ተብሏል። ቼልሲ ከቅጣት የተረፈው
የተረፈው እንጂ ቼልሲ የዝውውር ሂሳብ በግልጽ የሚታወቅ ነው። ፖሊሲያቸው አሳማኝ አይደለም። ተጫዋቾችን ዝም ብለው እንደ ልብ ነው የሚያስፈርሙት። ለብሮ ቼልሲ ላይ ቅጣት ማይተላለፈው የብዙዎች ጥያቄ እንደነበር የሚታወቅ ጉዳይ ነው። ማንቸስተር ሲቲዎች ደግሞ ወደ 115 ክሶች አሉባቸውና መቼስ ከዚህ ሁሉ ክሶች ያው ነፃ ይሆናሉ ተብሎ አይገመትም። እንደነ ኖቲንጋም እንደነ ኤቨርተን ከአንዳንድ እየተቀጡ ቼልሲ በመከራ እየተረፈ ማንቸስተር ሲቲ ከ115 ክስ መቼስ ጥፋተኛ ሆነው አይገኙም ማለት በጣም ዘበት ነው የሚሆነውና በጣም የነጥብ ቅነሳን አለፍ ካለም ምናልባት ወደ ታችኛው ሊግ እንዲወርዱ ሊያስገድድ የሚችል ጥፋትም ሊያስቀጣቸው ይችላል በሚል እንግዲህ የተቃራኒ ቡድን ደጋፊዎች የሲቲን ጉዳይ ተከታተሉና እየጠበቁ ይገኛሉ። ሲቲዎች ግን ያንን እንዳይፈጠር በጣም ታዋቂውን ነገረፈሽ ሎርድ ፓኒክን ጨምሮ እስካሁን ከ30 ሚሊዮን ፓውንድ በላይ ወጪ አድርጓል ተብሏል። ብዙዎች በጣም በጉጉት ይጠብቁታል። ሲቲ ፍትሃዊ ባልሆነ መልኩ ተጫዋቾችን እንደ ልቡ እንዳሻው እየገዛ ዋንጫ ክብሮችን ያሳካበት መንገድ መነጠቅ አለበት በሚል ሐሳብ ሲሰነዝሩ እንደነበር አይዘነጋም። የፕሪሚየር ሊጉ ስራ አስኪያጅ ሪቻርድ ማስተርስ ይባላል። የሲቲን ክስ አስተናግደናል፣ ክሶቹም ተሰምተዋል፣ በቀጣይ ለውሳኔው ነው የምንገናኘው፣ ለዚህም ዝግጅታችን እያጠናቀቀ ነው ሲል ሐሳብ መስጠቱ አይዘነጋም። አሁን ታዲያ ውሳኔዎቹ አንድም ያው ክለቡ በቀጣይ ዓመት የሻምፒየንስ ሊግ ደረጃን ይዞ ለማጠናቀቅ በአሁኑ ሰዓት በዋንጫው ፍክክር ውስጥ የሚገኝ ቡድን ነው። ስለዚህ ውድድር ዘመኑ ሲጠናቀቅ ነው ውሳኔውን ይፋ የምናደርገው ሲሉ ሐሳብ ሰጥቷል። ዘቴሌግራፍ ደግሞ ከጉዳዩ ክብደት ጋር በተያያዘ የውድድር ዘመኑ ሳይጠናቀቅ እንደዚህ አይነት ውሳኔዎችን ማስተላለፍ በይሳት ተገቢ አይደለም በሚል በማሰብ ጉዳዩን የውድድር ዘመኑ እስኪጠናቀቅ ድረስ ይገፉታል ተብሏል። የክለቦች የዓለም ዋንጫ እየተከናወነ ባለበት ሰዓት ላይ ግን ውሳኔዎች ይፋ ሊሆኑ ይችላሉ ተብሎ እየተገመተ ነው የሚገኘው ማለትም የፊታችን ሰኔ ወር ላይ ማለት ነውና ፕሪሚየር ሊጉ ይህንን ጉዳይ መከታተል ከጀመረና የሲቲ እግር ኳስ ክለብ ላይ 115 ክሱን ከመሰረተ ይኸው 2 ዓመታት አልፎታል። እልባቱ ምን ይሆናል የብዙዎች የሚጠብቁት ጉዳይ ነው። ከዛ ውጭ የሰሜን ለንደኑ ክለብ ቶትናም የቀድሞውን የአርሰናል እግር ኳስ ክለብን ስራ አስኪያጅን በተመሳሳይ የስራ ዘርፍ መሾማቸው ተሰምቷል። ህንዳዩ ቪናይ ቬንካቴሻም እንግዲህ በአርሰናል ቤት በስራ አስኪያጅነት ሲሰራ ይታወቃል። ስራ አስኪያጅ ሲባል አንድ ቡድን ወይም ደግሞ አንድ ክለብ ማለት ነው። የውድድር ዘመኑ ሲጠናቀቅ በተለይ የቀድሞ ውድድር ዝግጅቶችን የሚያደርግበት ቦታን ስኬጁል ማድረግ፣ የክለቡን የማርኬቲንግ ጉዳዮች ላይ ትኩረት አድርጎ መስራት፣ በአጠቃላይ የትም ቦታ ላይ ስራ አስኪያጅ የሚሰሩትን ስራዎች የሚሰራ ግለሰብ ነውና ኃላፊነቱ ሚናውም ላቅ ያለ እንደሆነ ይታወቃል። አርሰናል ቤት ተደጋጋሚ በሆነ መልኩ የስታንና የጆሽ ክሮንኬ የቀኝ እጅ በመሆን አርሰናል ቤት ሰፊ ጊዜያቶችን ቆይቶ እንደነበር ይታወቃል። ይሄ ህንዳይ ግለሰብ ቪናይ ከዛም የእግር ኳስ የእንግሊዝ የኦሎምፒክ ኮሚቴ ውስጥ ነን ኤክስኪዩቲቭ ዳይሬክተር ቦታ ላይ ሲያገለግል ቆይቷልና የክለቡ ፕሬዝዳንት ዳንኤል ሌቪ ስለ ሹመቱ ማብራሪያ ሰጥቶበታል። ቪናይ በጣም ልምድ ያለው የእግር ኳስ ክለባችን ወደ ተሻለ ምዕራፍ ያሸጋግሯል ብለን እናምናለን፣ እኛን መርጦም ስለተቀላቀለ ደስተኞች ሲል ሀሳብ ሰጥቷል። የአርሰናል ደጋፊዎች ደግሞ በማህበራዊ ትስስር ገጽ ላይ ያው የእባብ ምልክቶችን እየተጠቀሙ ሀሳብ እየሰጡ ይገኛሉ። ያው የእባብ ምልክት ያው ስኔክ ያው ትሬተር ወይም ደግሞ ይሄ ከሃዲ የሚልና ተያያዥ ጉዳዮች ማለት ነው በማህበራዊ ትስስር ገጾቻቸው እያጥለቀለቁት ይገኛሉ። የአርሰናል የቀድሞ ስራ አስኪያጅ ቪናይ ቬንካቴሻም ግን በይፋ የቶተንሃም ስራ አስኪያጅ ሆኖ በቀጣይ ጊዜያቶች ላይ እንመለከተዋለን ማለት ነው። በመጨረሻም የዩኤፍሲ ቡጢኛው ፓዲ ፒምብሌት ትሬንት አሌክሳንደር አርኖልድን እስስት ሲል ገልጾታል። የዓለማችን ትልቁ የፍልሚያ ኢንዱስትሪ በሆነው ዩኤፍሲ ቀላል ሚዛን ክብደት ርከን ላይ የሚገኘው የዚህ ድብልቅ ማርሻል አርት ተፋላሚ የሆነው ቡጢኛ ነው። እንግዲህ እንግሊዛዊ ፓዲ ፒምብሌት ከትሬንት አሌክሳንደር አርኖልድ ጋር በተያያዘ የሰጠው ሀሳብ በጣም በስፋት መነጋገር ይሆናል። የመርሲሳይድ የሊቨርፑል ከተማ ተወላጅ ነው። ፓዲ ዘባዲ እየተባለ የሚጠራል ፒምብሌት የልጅነት የሊቨርፑል ደጋፊ ነው። በተቻለ መጠን የእግር ኳስ ጨዋታዎችን ስቴዲየም እየተገኘ አንፊልድ እየተገኘ የሚከታተል ግለሰብ ነውና ይሄ ቡጢኛ ከትሬንት ጋር በተያያዘ በተለይ ወደ ሪያል ማድሪድ ያደረገውን ዝውውር ተከትሎ ነው ተጫዋቹን አሲስት ነው ሲል የተናገረው። ትሬንት ያው እንደሚታወቀው በ2004 እንደ አውሮፓውያን አቆጣጠር ገና የ6 ዓመት ልጅ እያለ ነው የሊቨርፑልን አካዳሚ ሜልቱድ የተቀላቀለው። ከኳስ አቀባይነት እስከ ቋሚ አስተላለፍ ውስጥ እንግዲህ የተካተተ ተጫዋች እስኪሆን ድረስ ማለት ነው። ከልጅነት እስከ እውቀት በአጠቃላይ ሰው በትን ክለብ የለቀቀበት መንገድ ያላስደስታቸው በርካታ የሊቨርፑል ደጋፊዎች አሉ። አንዱ ፓዲ ፒምብሌት ነው። እኔ በጉዳዩ በጣም ስለተናደድኩኝ በዚህ ጉዳይ ማውራት ራሱ አልፈልግም፣ ግን በቃ አሳቻ ሰዓት ላይ ሰራልን እንደተጠቀምብን ነው የሚሰማኝ። እንደ ጄራርድ የክለቡ አንጋፋ ተጫዋች መሆን ነው የምፈልገው ብሎ ሲያወራ ነበር። አሁን ግን ክለቡን በነፃ ነው የሚለቀው። ያ አሲስትነቱን በግልጽ ያሳያል ሲል ሀሳብ ሰጥቷል። አያይዞም ኑኔዝ፣ ኤንዶ ከዛ ውጪ ዴጎ ጆታ በዚህ ክረምት ክለቡን ይለቃሉ ብሎ እንደሚገምትና በዝውውር መስኮቱ ላይ ደግሞ ከፍ ባለ መልኩ ጄርሚ ፍሪምፖንግና አሌክሳንደር ኢዛክ ከዛ ውጪ ሚሎሽ ኬርኬዝ ከበርንማውዝ ቢፈርሙ አሁን ባለን ጥንካሬ ቀጣይ ዓመትም እንገኛለን የሚል ሀሳብ እንዳለው አያይዞ ሀሳብ ሰጥቷል። ፓዲ ፒምብሌት ዛሬ ሌሊት እንግዲህ ሌሊት አልፎ ለንጋት አጥቢያ ብንለው ይሻላል በዩኤፍሲ 314ኛ ካርድ በዚህ አልቲሜት ፋይቲንግ ሻምፒዮንሺፕ አሜሪካ ማያሚ ላይ ይከናወናል። ዛሬ እንግዲህ በቀላል ሚዛን በምሽቱ ሁለተኛው ተጠባቂ ፍልሚያ እንግዲህ ፓዲ ፒምብሌት ከአሜሪካዊ ማይክል ቻንድለር ጋር ለ5 ዙር በሚቆይ አጓጊ ፍልሚያ ይገናኛሉ። በተለይ በፍልሚያው አፍቃሪያን እጅግ ከሚጠበቁ ፍልሚያዎች መካከል አንዱ ነው። ቻንድለር ለመጨረሻ ጊዜ በቻርልስ ኦሊቬራ በውጤት ተሸንፎ ወይም በዳኞች ውሳኔ ማለት ነው። ከዛ ውጪ ፓዲ ዘባዲ በበኩሉ ቦቢ ግሪንን አሳምኖ በመርታት ወይም በሰብሚሽን በማሸነፍ ነው ዛሬ ምሽት የሚገናኙት። ፓዲ ዘባዲ ከዚህ ፍልሚያ ያስቀድሞ ትሬንትን አሲስት ነው ሲል የሰጠው ሀሳብ ግን በራሱ መነጋገሪያ ሆኗል። ለዛሬ ያዝናችሁ ስፖርታዊ መረጃዎች እነዚህን ይመስላሉ። በያላችሁበት ጥሩ ጊዜ